ከጌታችን ጋራ የምንሆንበት ወቅት ያስፈልገናል። እንግዲህ ሰው ጋር ስንሆን ዱንያም አለ ሌላም አለ ብዙ ነገር ነው ያለው። ኸይርም ይኖራል ሸርም ይኖራል። በተለይ ከሌሊቱ ክፍለ ጊዜ መሬቱ ጨልሞ ምድሯ ጸጥ ረጭ ብላ ሁሉም እንቅልፍ ውስጥ ጭልጥ ብሎ ሲገባ ብድግ ብለህ እንዲሁ አንድ ሁለት ረክዓ ዱዓውንም ጣል ያ ረቢ ታረቀኝ ማረኝ ታቀኛለህ መቼም ደካማ ነኝ እኔ ይቅር በለኝ አላህ ያ ረቢ ሂዳያ ስጠኝ ያ ረቢ መንገድህን አሳየኝ ዱዓ አንድ صفحة ሁለት صفحة የቁርአን አንቀጾችን ማንበብ ቆም ብሎ ደግሞ ማስተዋል መገምገም ይሄ ካለ በሽታውን ማከም አንተም የምትችልበት አማራጭ አለ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዚህ ነው ሰሃቦች ሪድዋኑላሂ ዐለይሂም ሌሊት የሚተኙበት ጊዜ ትንሽ ነበር ይላል። ካኑ ቀሊለን ሚነ ሌይሊ ማ የህጀዑን ምን ያረጋሉ? ተተጃፋ ጅኑቡሁም ጎኖቻቸው ከመኝታ ይርቃሉ። ለምን? የድዑነ ረበሁም ኸውፈን ወጠመዐን ጌታቸውን እየለመኑ ነው። ሲለምኑ ደግሞ በመፍራትና በመጓጓት ነው። አሁን የልመናው ሁኔታ ራሱ ይለያል። አሁን የኛ ልመና እንዴት ነው? በተለይ ያችን ታቃቸው አረንጓዴ ማስቲካ እንላታለን። እሷን ማላመጥ ሲጀመር አንዳንዱ ምን ይላል? እኛ አካባቢ ያለ ነው እናንተ አካባቢ ላይ ኖር ይችላል። የአላህን ጎተራ ግባ ዘንጥል ዘርግፌዋለሁ ሰጥቼዋለሁ ይላል። ሰጪ መሆኑን ርፍ አለ። የአላህ ጎተራ በሽፍታ ተዘንጥሎ የሚሰጥ አይደለም። ተለምኖ ተማጽኖም በተሳካ ደጅ መጥናት ነው። ኸውፈን ነው። ልብ በሉ ኸውፈን ወጠመዐን በመፍራትና በመከጀል በመጓጓት እንደው ልብህ እንጥልጥል ብሎ ራስህን ዝቅ አድርገህ ለማኝና ለማኝ ተንቀባሮ ይሆናል። ለማኝ ኮርቶ ይሆናል ፎክሮ ይሆናል። ዝቅ ብለህ እንደውም አብዛኛውን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ዱዓ የሚያደርጉት ስጁድ ላይ ነው። ለእኛ ምክር የሰጡትም ምንድነው? አቅረቡ ማ የኩኑ ልዓብዱ ምን ረቢህ ወሁወ ሳጅድ። አንድ ባሪያ በጣም ወደ አላህ የሚቀርበው ስጁድ ያደረገ ጊዜ ነው። አመ ስጁዱ ፈአክሲሩ ፊህ ዱዓ ስጁድ ላይማ ዱዓና ብዙ ፈቀሚኑን አን ዩስተጃበ ለኩም ተቀባይነት ሊያገኝ የሚገባው የሆነ ዱዓ ነው። ዝቅ ብለህ ራስህን እዛ እሱ ፊት ከቻሉ እያነቡ ወየኺሩነ አልአዝቃን የብኩን ያላቸው ሰሓቦችን እኛ ቀልቢቱ ጠፍ ብላ ነው እንጂ በሸንጎበታቸው ይደፋሉ እያለቀሱ ስቅስቅ ብለው እያለቀሱ ይፎከሩ አይደለም። በዚያ ሁኔታ አላህን ይለምናሉ። ወየዚዱሁም ኹሹዐን አለ። እንደዛ ሲሆኑ ደግሞ አላህ ኹሹዕ ይጨምርላቸዋል። ስለዚህ ኸልዋ መዐ ነፍስ ከራስ ጋር ገለል ብሎ የግምገማ ጊዜም ያስፈልጋል። ልክ ሰራተኛም ይሁን ነጋዴም ይሁን ማታ ማታ ቀን የሰራውን ነገር አመሻሽ ላይ ምንድነው የሚያደርገው? ደህና አድርጎ ያሰላል አይደል? ትርፉ ይሄን ያህል ነው፣ ኪሳራው ይሄን ያህል ነው፣ ወይ ደግሞ ስራዬን ተወጥቻለሁ ላለቃዬ ያስረክባለሁ አለብኝ ረቂቡን አቲድ አለብኝ ብሎ ስለሚያስብ ወይ ደግሞ ገቢ እንዳይቀንስ እንዳይሸወድ እንዳይታለል ኪሳራ እንኳን ካለ ነገ እንዳይደገም ስለሚጨነቅ ሆኖ በቃ የኔ ህይወት ነው ብሎ ስለሚያስብበት ነው። የአኺራው ጉዳይ ላይ እንደዛ ያስፈልጋል። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡን ታምሯል ምን ቸግሮኝ አሁን እስቲ ማን ነው በጣም ሀብታም ሆኖ ሲያበቃ ከዚህ በኋላ ስራ አያስፈልገኝም 100 ሚሊዮን ያለው ሰው በልና በእኛ ሀገር ደረጃ
ከዚህ በኋላ አልሰራም ብሎ ፋብሪካዎቹንም ዘጋግቶ ከዚህ በኋላ በቆይ 20 አመት ነው በአንድ አመት እንደው 5 ሚሊዮን ባወጣ ይበቃኛል ልጆች ምናምን ብሎ ቁጭ የሚሰዋል ጥሎ እንደሚሄድ እርግጠኛ ሆኖ እያለኮ ይሰራ እስከ መጨረሻው ጽፈት መሬት ሲገዛ ግንባታ ሲገነባ ጥናት ሲያስጠና ምን ሲል ነው መታየው ለምን በቃ መስራት ውጤት ያመጣል ስለሚል ነው ይገመግመዋል ኦዲት ያረጋዋል ሙያተኞችን ይቀጥራል ደክማል ይለፋል ለአኺራው ሳ يوم القيامه حساب መጥቶ መላእክታው መዝገቧን ይዘው አንዷ ነገር እንኳን ሳትረሳ ሂሳብ ከመደረገ በፊት አሁን ያጠራ መሄድ ይቻላል አለዛ አንተ ተውከውም አይቀርም ሂሳብ وكل انسان الزمناه طائره في عنقه ونخرج له يوم القيامه كتابا يلقاه منشورا ያንዳንዱ ስራ መዝገቡን አንገቱ ላይ እናንጠለጥልለታለን የቂያማ ዕለት ደግሞ የተዘረጋ ኪታብ ያገኛል ዘርግቶም ያገኘውን ኪታብ ጋር ይገናኛል اقرأ كتابك استيانبوا አንተው كفى بنفسك اليوم عليك حسيبا አንተ ራስህ ሂሳብ አድራጊ በቂ ነህ ይባላል ከዛ በፊት ብልጥ የሆነ ሰው يصفي صحيفة عملي የሥራ መዝገቡን ያጠራ ይሄዳል ነብዩ ሰለላሁ ዐለይሂ ወሰለም الكيس አሉ ጮሌ ማለት አሉ من دان نفسه ራሱን የተቆጣጠረ ራስን መቆጣጠር ከባድ ነገር ራሱን የተቆጣጠረና وعمل لما بعد الموت ከሞት በኋላ ላለ ነገር የሰራ ነው ይሄ ነው ብልጥ والأحمق ጅል ማለት ደግሞ ከብት احمق ማለት ሞኝ ማለት من اتبع نفسه هواها ነፍሱ ስሜቷን እንድትከተል ያደረገ ስሜትን መሪ አድርጎ ልቦለድን መሪ አድርጎ እሱም ይከተል ማለት ከዛው ጋራ ደግሞ ወተመና على الله الاماني الله ላይ ምኞቶችን የሚመኝ እንደው የዱንያው ነው እንጂ የቸገረኝ አኺራማ ችግር የለውም በአንድ ቆሪ ገንፎ ይላሉ አንዳንድ ገጠር አካባቢ የሰማነው ማለት ነው አኺራ ተራ ነገር አድርገውታል والله ስላላመኑ ነው በደንብ አለዛ حساب شديد አለ عذاب አለ وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور አኺራ ላይ ብርቱ ቅጣት አለ ምህረትም አለ የዱንያ ህይወት የማታለያ ህይወት ብቻ ናት ስለዚህ ወንድሞቼ ኢማናችን ዝቅ ያለ እየተመናመነ መሄዱ የታወቀ ነገር ነውና መልሶ ከፍ እንዲል ማድረግ የሚገባን ነገሮችን ነው ያነሳ ያለው ገለል ብሎ ራስ መገምገም አንዱ ነው በተለይ ደግሞ ወቅት السحر ላይ አላህ ካሳካ አላህ ያሳካልን በዛን ሰዓት ላይ በድግ ማለት ከተቻለ እንዴት ያማረ ነገር ነው ያን ሰዓት ጉራም አትፈራም ሸያየኛል አትልም ቢያዩም ቤተሰቦችህ ናቸው እሱ እንደውም አላህ ኸይር እንዲያመጣልህ ከፈለክ ቀስቅሰህ ባለቤትህን ትንሽ ዱዓ እናርግ እስቲ ትንሽ እንደዚህ የሚል ሰው አለ በዱንያው ላይ መቼም ተሳሰባሉ ወጪው ጎድሏል ይሄ ያስፈልጋል ይጨናነቁ ይኖራሉ ሰግደሻል ወይ ምን ያህል እንደው ከሐራም ነገር ተጠንቅቀሃል ከስበህ ስትመጣኮ ኢማሙ አህመድ ባለቤታቸው ይባላል ያ አህመዱ ኢተቂላህ ፊና فإنما نحن بك اللهم فرا በአንተ ነው እኛ እየኖርን ያለነው በአንተ ተጠግተንና ይዘህ የምትመጣው ነገር ሐላል ካልሆነ እንዳንጠየቅበት እንዲህ ይባባሉ ነበር አሁን ፍላጎቱን ብቻ ነው የሚናገረው ወንዱም ሴቷን ፍላጎቷን ብቻ ነው ነገሊት እንዲህ አይነት ነገር አላት እኔ ለምን የለኝም ነገሌ ቤት እንዲህ አይነት ነገር ተገዝቷል እኛ ቤት የለም ይሄ ፉክክሩ አለ በስሜ ምን ተገዝቷል በስምሽ ምን አለ ወዘተ በየቤቱ ያለ ችግር ነው ያ ሳይሆን እስቲ ምን ያህል እንደው ዛሬ አንድ ጁዝ ቁርአን ቀርተሻል ወይ የሚል ሰው አለ
ልጆቻችን ተርቢያቸው እንዴት እንደሆነ ነው ያለው ልጆች እንግዲህ ሁሉም ይወልዳል ወልዶ ሲያበቃ ለትምህርት ቤት ያስረክባል የምንቀልበው እኛ የሚያሳድገው ሌላ ሰው አይደለም የሚፈልጉትን ነገር ጭንቅላታቸው ላይ ይጎሰጉሳሉ በዚህ ክትባት የለም የኢማን ክትባት በዛው ወልዒያዙ ቢላህ የመክፈርም የመጥመምም መንገድ የመሳትም ሰበብ ይሆናል ቤት ውስጥ እንግዲህ ኢማኒ የሆነ ህይወት ስለሌለ ነው ቤታቸው ውስጥ ተዳሩስ አልቁርአን የሚያረጉ ቤተሰቦች ቁርአንን እስቲ ቆይ አባት መጥቶ ባለቤቱ ጋር ቁጭ ብሎ ልጆቹን ሰብስቦ ከዚህ በፊት አንድ እንደ እንትን የሰጠሁት ነበረኝ እኔ አሁንም አነሳዋለሁ ቀላል ነገር ሆኖ ሁሉም ግን ሊያደርገው የሚችል ሆኖ የማይደረግ ነገር ነው ማታ ማታ ወይም ጧጧት ቤተሰብህን ሰብስበህ ሪያዱ ሳሊሒን በአማርኛ አለ በኦሮምኛ አለ የለም በኦሮምኛ የተረጎመው ነው አይቻለሁ በእንግሊዘኛ አለ ሪያዱ ሳሊሒን ያንን ሪያዱ ሳሊሒን የተባለ ኪታብ ሰብሰብ አድርጎ አንድ ሐዲስ ሁለት ሐዲስ ከልጆቹና ከሚስቱ ጋር ቀርቶ የሚተኛ ሰው አለ መከር አድርጎ ራሱንም መክሮ አያት ወአሐዲስ ሰሒሓት ያለበትን ማለት ነው እንሁም ቤታችንን ኢማናዊ ቤት ማድረግ ማለት ነው በኢማንና በዒባዳ ጉዳይ የምንተሳሰብ መሆን ማለት ነው ቁጣ አይደለም አሁን አንዳንድ ወላጅ እንግዲህ ይገባና ቁስቁስ አርጎ ተቆጥቶ ያልሰገደውን ገርፎ ደብድቦ አይደለም እንዲያምኑበት ማድረግ እንዲውጡት ማድረግ መቻል የኛና የሰሃባ ሙጅተማዕ ልዩነቱ ምንድነው ሚል ጥያቄ አንስቼ ነበር ልዩነቱ ምንድነው እነሱ ተግባራውያን ናቸው እኛ መረጃ ሰብሳቢዎች ነን ዕውቀቱ እንኳን ሳይቀር ማለት والله ሰሃባ ሆኖ አያ ሰምቶ ብቻ የሚተው የለም ገባችሁ ያቅሙን ያህል ስራ ላይ ለማዋል ይሞክራል የነሱ ዕውቀት በዛን ዘመን ብዙ ጥራዝ መጽሐፍ አልነበረም ከረሱል ሰለላሁ ዐለይሂ ወሰለም ይሰማሉ በደንብ አርጎ አንቆርቁረው ወስደው والله ማታ የሰሙትን እቤት ተመልሰው ከባለቤቶቻቸው ጋር ሙዳረሳ ሲያደርጉ ነበር የሚያድሩት ሰሃቦች ታውቃላችሁ سمعت برسول الله صلى الله عليه وسلم يقول كذا እንደሲሉ ሰማሁ እንዲብለዋል እንደውም መሄድ ያልቻሉ ሰዎች ራሱ ተራይዘው ይሄዱ ነበር في صحيح البخاري سيدنا عمر بن الخطاب رضي الله تعالى عنه من ይላሉ አንድ ጓደኛ ነበረኝ አንሳሪ ይላሉ ግመል አለን ግመል የምንጠብቀው ተራ በተራ ነው አሉ እሱ የሄደለት እኔ እጠብቃለሁ ዑመርን የሚያህል ሰው ማለት ማታ የመጣ ጊዜ ዛሬ ምን ሰማ ዛሬ እንዲህ ተብሏል ይህ አይነት አያ ወርዷል አይነት ሐዲስ ተናግረዋል የተባለውን ነገር መጥቶ ለዑመር ይነግራል በማግስቱ እሳቸው ይሄዳሉ የሰሙትን ነገር ለሱ ይነግራሉ ይህን ያህል ሕርስ አላቸው ጉጉት የኢማን የዕልም ተቅዋ ኢኽላስ ነው ጭንቀታቸው አንድ ቀን መጣና በራቸውን በኃይል ይቆረቁራል ያጓደኛቸው ምንድነው ያ ዑመር የሆነ ነገር አለውጣ ምን ተከሰተ غسانዎች መጡ እንዴ አልኩት አሉ غسان የሚባል የአረብ ጎሳ በሻም ዳርቻ ይቀመጥ የነበረ ሩሞች የሚደግፉት ካፊር የነበረ ህዝብ ነበር ወደ መዲና ለመዝመት ፈረሶችን ያዘጋጀ ጦር ያሰለፈ ነው ማለት ሰምተዋል በር ሲቆረቆር ስጋታቸው ምንድነው እነዛ ጠላቶች መጥተው መዲናን ያጠቁ ሆኖ ለዛ ነው የተጠራሁት ብለው ደነገጡ አይ ይሄ አይደለም ከዚህ የበለጠ ነው አለ ወጣ ሲሉ طلق رسول الله صلى الله عليه وسلم نساءه አላቸው ያልተጣራ ወሬ ነበር እሱም የሰማውና
የአላህ መልእክተኛ ሚስቶቻቸውን ጨርሰው ፈተዋል ዛሬ አላቸው ከረሱል ሚስቶች መካከል ደግሞ የዑመር ልጅ ሐፍሳ ይገኛሉ ዑመር ብድግ ብለው ወደ መዲና ገቡ በርግጥም ረሱል ሰለላሁ ዐለይሂ ወሰለም ባለቤቶቻቸው መካከል አለመግባባት ተፈጥሮ ነበር ሊማን ቤት እንደሚፈጠረው እሳቸውን ቤት አልፎ አልፎ ይፈጠራል አፈታቱ ቢለይም ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ቤት ሄዱ ቂሳው ረጅም ነው እንደው በቸም ከተነሳ ብዬ ነው ተወሰነው ላነሳው በር ላይ ደርሶ ኻዳማቸው አለ ዑመር በር ላይ ነው ብለህ አስፈቅድልኝ ዝም ተባለ አሁንም አስጠሩ መጨረሻ ላይ ፈቀዱላቸው ገቡ ሰላም አለይኩም አሉና ቁጭ አሉ እንዲህ ወደ ላይ ሳይ ምንም የለም መሬት ሳይም ሰሌን ላይ ነው ሰውነታቸው ያረፈው ሰንበር አውጥቷል ዙሪን ያወሩት ከዛ መሐከል ግን ያ ረሱላህ ኪስራና ፋሪስ እነዚህ ኩፋር ህዝቦች እንዲህ በዱንያ እየተንደላቀቁ አሁን እርሶ መንገላታት እንዴት ነው አላህን ቢለምኑት ይሰጠዎት የለ እንዴ አሏቸው أو في شك أنت يا ابن الخطاب شك استنون دي الله هونم القبهم من دي دينو سبحان الله حاجات لا درقوت ነው እንጂ ዱዓ ያላደረጉት ይፈልጉ ኖሮ ተራራው ሁሉ ወርቁን ተበያለሁን ይያለ ያናገረን አይ እንደው ሁኔታው አሳዝኖኝ ነው እንጂ ሸክ እንኳን አይደለም አሉ እንግዲያውስ ኡላኢከ ቀውሙን ዑጅለት ለሁም ሐሰናቱሁም في الدنيا እነዚህ እኮ ሰዎች ጥሩ ጥሩ ስራቸውን እዚህ ዱንያ ላይ እንዲጠቀሙ ለጊዜው የተሰጣቸው ሰዎች ናቸው እኛ የሚጠብቀን ደግሞ ሌላ የድሎት ህይወት ስላለ እዚህ ዱንያ ላይ መንጠልጠል የለብንም ማለት አየህ ወደ ደግ ሰው ጠጋ ማለት ሁሌም ድክመትን ያርማል ብያቸው የለ ዑመር ኢብኑ ኸጣብ እንኳን ትልቁ ሰው ታላቁ ሰሃቢ አሁን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲሄዱ ትንሽ ነገር ተገኘችና ታረመች لذلك የሰሃባ ሙጅተማ ከኛ የሚለየው ዕውቀትን ይፈልጋሉ ዕውቀትን ግን ስራ ላይ ለማዋል ነው የሚፈልጉት ያወቃውን እንደው ያንዳንዳችን ያወቅነውን በትክክል ብንሰራበት እኮ በጣም ሳሊሖች እንሆናለን እዚህ ውሸት حرام መሆኑን የማያውቃል ዚና حرام መሆኑን የማያውቃል እንደው حرام የሆኑ ነገሮች እኮ ጎላጎላ ያሉት ሁላችንም እናውቃለን ሐሜት حرام መሆኑን የማያውቃል ግን እንጠነቀቃለን ወይ ያ ሌላ ጥያቄ ሰላት ዋጅብ መሆኑን እናውቃለን ጾም ዋጅብ መሆኑን እናውቃለን ቢራል ዋጅብ ብዙ ምናውቀው ነገር አለ ከምናውቀው ላይ የምንሰራው የተወሰነው ነው እዚህ ላይ ነው ልዩነቱ ማለት ነው እዚህ ማወቅ ኢማንን ያዳብራል ያፋፋል የበለጠ ደግሞ ያወቅነውን ነገር ለመስራት ተዘጋጅተን ልባችንን ከፍተን እንጂ መረጃ ለመሰብሰብ መሆን አይገባውም ጀው ኢማኒ ያስፈልገናል የኢማን አየር ውስጥ መኖር ኢማን የሚሸት ቦታ ውስጥ ሰዎች ውስጥ ሳሊሖች መካከል መቀመጥ ያ ይጠቅመናል خلل የለብንም እንከን የለብንም ጥሩ ነን ብሎ ማሰብ ግን ፍጹም ስህተት ነው በጣም ትልቅ ስህተት ነው የምላችሁ ብዙ ፕሮግራም ላይ ነው እኔም የዋልኩት እናንተም የዋላችሁት ከዚህ በላይ ብዙ መሄድ የማሻን መስሎ አልታየኝም እንግዲህ በሰማነው ተጠቃሚዎች አላህ ያድርገን ይሄ እንዲህ አይነቱ ፕሮግራም መቼም የሆነ ሐሳብ ለማጫርና ለማነቃቃት እንጂ በቂ ዒልም ባንድ ቀን እንደማይገኝ እናውቃለን የበለጠ ዒልም ከፈለጋችሁ አጠገባችሁ አሉ ዑለማዎች ነው ኡስታዝ መሐመድ ኑር ሁሉ ጊዜ እናንተ መካከል ነው ያለው በክፉም ጊዜ በደጉም ጊዜ አልተለዩአችሁም
ከእንዲህ አይነቱ ጓደኞቻችሁና ወንድሞቻችሁ ዑለማዎቻችሁ ቀረብ ብላችሁ ያመኛልና መድኃኒቱን ንገሩኝ ማለት ያስፈልጋል። እኔ ምንም የለብኝም ማለት ድክመት ነው። ድክመቱን ለማስተካከል ሁሉ ጊዜ ደግሞ መጣር ብልጠት ነው። أسأل الله عز وجل أن يوفقنا لما يحب ويرضى وصلى الله وسلم وبارك على نبينا محمد وعلى آله وصحبه والسلام عليكم ورحمة الله وبركاته. سبسكرايب بمرق بيتساب يهرو.